አሜሪካ የተኩስ አቁም ስምምነቱን እየጣሰች ሆርሙዝ ወሽመጥ ዳግም ይከፈታል ብሎ ማለም የማይቻል ነው አለች ኢራን። ኢራን ከአሜሪካና ከእስራኤል ጋር ወደ ጦርነት ከገባችበት ጊዜ ጀምሮ 2 መርከቦችን መያዟ ተገልጧል። ከዚህ ቀደም አሜሪካ ኢራንን ትመታት ዘንድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዕቅድ አቅርበዋል። 3 የአሜሪካ ፕሬዚደንቶች ግን ውድቅ ማድረጋቸውና ዛሬ ግን አሁኑ በስልጣን ላይ ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ የኔታንያሁን ዕቅድ መቀበላቸው በአሜሪካኑ ዘንድ የተከፋፈለ ስሜት መፍጠሩም ተገልጧል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ አንቺው ታመጪው አንቺው ታሮጩና አለያም እንደ ሰው ትመጪ እንዳውሬ ትሮጪ ይሏል ቀደምቶቹ። በአሜሪካና በእስራኤል የጣምራ ጦርነት የተከፈተባት ፋርሳዊቱ ሀገር ኢራን ዛሬ ቢያዋታት በጅ ብታይ በጅ ምን ሆናለች ይሏታል። ኢራን በጦርነቱ ያጣሁትን አጥቻለሁ፣ ከዚህ በኋላ ኖሮስ ቀርቶስ ምን ሊበጀኝ ምኑ ሊጎድልብኝ አለች ነው የምትመስለው ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሲያሻቸው አንድ ጊዜ የተኩስ አቁም ስምምነቱን አራዝማለሁ ግን ደግሞ የሆርሙዝን መተላለፊያ ወሽመጥ አልከፍትም ይላሉ። ሲላቸው ደግሞ ኢራንን በጦር ኃይላቸው አንኮታኩተው ደብዘዋል ሊያጠፉት ሲዝቱና ሲያስጠነቅቁ ይሰማል። አዞር ሲዞር አደረ ይሏል። ኢራን በበኩሏ የተደረሰውና የተባለ የተኩስ አቁም ስምምነት እየተጣሰ ወዲህም የሆርሙዝ የውሃ መተላለፊያ ወሽመጥ ተዘግቶ ምን ይሉት ድርድርና የተኩስ አቁም ስትል በእርሷም በኩል እንኪያስ ወሽመጡ ዳግም ሊከፈት አይችልም ስትል ቁርጥ ያለ አቋሟና ሐሞቷን አሳይታለች። በኢራን ወገን ዋናው ተደራዳሪና የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በሰጡት ማብራሪያ it is not possible for the Strait of Hormuz to be open due to the blatant violations of the ceasefire by the United States of America and Israel ነው ያሉት። አሜሪካ የኢራንን ወደቦች በመርከቦቿ ዘግታ ስታበቃ ድርድርና ስምምነት ትላለች፣ ወዲያም የተኩስ አቁሙን ትጥሳለች ነው ያሉት። ኢራን በሆርሙዝ የውሃ ወሽመጥ ያለ ፈቃዷ ሲቀዝፉ አግኝቻቸዋል ያለቻቸውንም 2 መርከቦች ለምርመራ በሚል መውሰዷ ሲገለጥ ከዚያም ውጭ በዚያው በሆርሙዝ ወሽመጥ በ3 መርከቦች ላይ ጥቃት መፈጸሟም ተነግሯል። ጥቃት ከተፈጸመባቸው መርከቦችም አንደኛዋ የተባበሩት አረብ ኤምሬቷ ዩፎሪያ መሆኗ ታውቋል። ይሁንና ጥቃት ተፈጽሞባታል የተባለችው መርከብ የደረሰባት ውድመትም ይሁን ባሳፈረቻቸው ሰዎች ላይ የተፈጸመ ጉዳት መረጃው አልወጣም። ኢራንም ብትሆን ጥቃት ተፈጽሟል ስለተባለው ነገር ያለችው ፍንጭ ባይሰማም ነገር ግን ሌሎች 2 መርከቦችን መያዟን አስታውቃለች። በአሜሪካና በኢራን መካከል ክፉኛ በተካረረው የፋርስ ባህሩ ቀጭን የውሃ መተላለፊያ ሆርሙዝ ወሽመጥ የተነሳም የአሜሪካው ባህር ኃይል አዛዥ ከኃላፊነታቸው የመልቀቃቸው ዜና ተሰምቷል። የአሜሪካዊ መከላከያ ሚኒስትር ፔት ሄግሴት የጦር ኃይሉን ዋና አዛዥ ራንዲ ጆርጅን ከኃላፊነታቸው እንዲለቁ ጥያቄ ካቀረቡ ከሳምንታት በኋላ ምክንያቱ ባልታወቀ ሁኔታ አሜሪካዊ ባህር ኃይል ዋና ሰው የጆን ፌላንስ መልቀቅ ተሰምቷል። የፌላንስ ያለምንም ምክንያት ከኃላፊነታቸው መልቀቅ ጉዳይ አንድም በአሜሪካ የመከላከያ መስሪያ ቤት ፔንታጎን ክፍተት መኖሩን፣ 2ም ተሃድሶና ሽግሽግ እንደሚያስፈልግ አመላካች ሆኗልም ነው የተባለው። አሜሪካ በቅጡ ከህዝቦቿም ይሁን ከአጋር አባሮቿ ጋር መክራና ዘክራ አልገባችበትም የሚባልለት የኢራን ጦርነቷ ብዙ ዋጋ አስከፍሏታል ይሏታል። የሀገሪቱ ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ወዳጃቸው ቤንያሚን ኔታንያሁ ቢቢ ጋር ብቻ ዶልተው የጀመሩት ጦርነት ዛሬ ላይ የጉድ አገር ገንፎ እያደር ይፋጃልን አለያም እጸድቅ ብዬ ባዝላት ተንጠልጥላ ቀራችን አድርጓቸዋል ይሏቸዋል። ዛሬ እንደዚህ ተገብቶበት የማውጫው ቀዳዳ የጠፋበት የኢራን ጦርነት ከዚህ ቀደም በነበሩት 3 የአሜሪካ ፕሬዚደንቶች ዘመን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥያቄ ቀርቦበት እንደነበር የቀድሞ የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ አደባባይ አውጥተውታል። እንደ ኬሪ ማብራሪያ ታዲያ 3ቱ የዚያች ሀገር ፕሬዚደንቶች ቡሽ፣ ኦባማና ባይደን ናቸው። ጥያቄው ከኔታንያሁ የቀረበላቸው ኦባማ በፍጹም አይደረግም፣ ቡሽም በፍጹም አይደረግም፣ ባይደንም በፍጹም አይታሰብም ብለዋቸዋል ነው የተባለው። ዛሬ ግን ዶናልድ ትራምፕ እሺ ብለው በኢራን ላይ ጦርነት አውጀዋል ሲሉ ጆን ኬሪ በጊዜው የዚያ ውይይትና ውሳኔ አካል እንደነበሩም አስታውቀዋል። ኔታንያሁ በኢራን ያለውን መንግስት የመለወጥ ስሌት መቀመራቸውንና ትራምፕን ስበው ማስገባታቸውንም ነው ኬሪ የገለጡት። በመካከለኛው ምስራቅ ቀጠና ጉዳዮች የፖለቲካ ተንታኙ ፍሬድሪክ ሜይተን ይናገራሉ። ትራምፕ ጦርነቱን ለማጠናቀቅ 2 ምርጫዎች ይኖሯቸዋል። እነዚያም አማራጮች ቢሆኑ እንኳን በፖለቲካው አመለካከት አውዳሚ አለያም አክሳሪ ሊሆኑባቸው ይችላሉ ነው ያሉት። እንደ ሜይተን ጥልቅ መልከታ ኢራንን ብትሆን ምን ጊዜም ጊዜን ከጦር መሳሪያ በላይ ትጠቀመዋለች።
ሌላው ቀርቶ ከአሁኑ የአሜሪካና የእስራኤል የጣምራ ጦርነትም ኢራን ከተራዘመው ጦርነት የጊዜ አትራፊ ናት ሲሉ አሳይተዋል። ኢራን has always used time as a strategic weapon. Even now Iran is the beneficiary of a protracted war. በሌላም ገጽታው ደግሞ ትራምፕ በኢራን ሁለት ልብ ባደረጋቸው የዲፕሎማሲና የጦርነት ስሌታቸው የዓለም የኃይልና የነዳጅ ዘይት ዋጋ ሰማይ ረግጧልና በዚያ ተጎድቶ ቁስሉ የሚያንገበግበው የተቀረው ዓለም ለትራምፕና ለአሜሪካ ምቾት የሚነሳ ሆኗል ነው የሚባለው። ትራምፕ አንድም የእግረኛ ጦር ኃይላቸውን በኢራን የማስገባትና አሊያም በአዲስ ስሌት የኒውክሌር ጦር መሳሪያ ስምምነት ማድረግን ይጠይቃቸዋል ይሏቸዋል። በዚያ ሁሉ አጣብቂኝ ውስጥ ያሉት ትራምፕ ግን እነርሱ የሚድተርም ይሉት ምርጫ ሰዓቱ ደርሶባቸዋል። ቀጣይ ህዳር ወር ነው ጉዳዩ። ትራምፕን ከጮማ ውስጥ የገባ ስለትን ያደርጋቸዋል በልቶ ሳይጠግብ፣ ነገር ግን ወስቶ የወጣ ይሉትን መሆኑ ነው። ወዲህ ደግሞ የዓለም 20% ወይም 1/5 የነዳጅ ዘይትና የጋዝ መተላለፊያው የሆርሙዝ የውሃ ወሽመጥ ቶሎ የመከፈቱ ዜና ርቋል አልተሰማምና የዓለም የምጣኔ ሀብቱ ወዴት ሊያመራ ይችላል የሚለው ጥያቄ ገና ነው። አሁን ከአሜሪካ እስከ የተቀረው ዓለም ህዝብ ስለ ጦርነቱ በወሰኑ አካላት ላይ በዝምታና በትዕግስት ይቀጥል ወይስ ሌላ ጥያቄ ብቻ ነው? ትንታኔ ዘገባውን ስናዘጋጅ በዋቢነት ቢቢሲን፣ ዘ ታይምስ ኦፍ ኢንዲያን፣ ዘ ታይምስ ኦፍ እስራኤልን፣ ጋልፍ ኒውስን፣ ዘ ኮሪያ ሄራልድን፣ አኒ ኒውስን፣ ስዊድን ሄራልድና ጄሩሳሌም ፖስትን ተጠቅመናል።